ሰላምና ጤናን የምመኝላችሁ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ቤተሰብ ስለሆናችሁ አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ማድረግ ትችላላችሁ። ዛሬ ይዤላችሁ ብቅ ያልኩት መረጃ እንግዲህ ፓራስታሞል ስለሚባለው የመድኃኒት አይነት ነው። ይህ መድኃኒት እንግዲህ በብዛት ከሚታዘዙ መድኃኒቶች አንዱ ነው። ብዙ ጊዜ የሚታዘዘው እንግዲህ ለትኩሳትና ለህመም ማስታገሻ በመባል ነው። ስለዚህ መድኃኒት እንግዲህ ሙሉ መረጃውን ይዤላችሁ ቀርብ ያለው እስከ ፍጻሜ እንድትከታተሉኝ እጋብዛለሁ። ፓራስታሞል እንግዲህ በእኛ በአፍሪካ እንግዲህ ፓራስታሞል ወይም ፓናዶል ብለን የምንጠራው የመድኃኒት አይነት ነው። ለህመም ማስታገሻና ለትኩሳት ማስታገሻ የምንጠቀመው ነው። በዌስተርን ካንትሪዎች እነዚህ በአሜሪካና በካናዳ ደግሞ አሴታሚኖፊን ወይም ታይሌኖል በሚባል ይታወቃል። ይህም እንግዲህ ለህመም ማስታገሻነት እንደገናም ደግሞ ለትኩሳት የሚሰጥ መድኃኒት ነው። በዓለም አቀፍ ደረጃ በብዛት የሚታወቅ መድኃኒት ነው። እንግዲህ ሌላ እንግዲህ አነስተኛ የሆነ የጸረ ብግነት ተግባር አለው። በአንደኛ ደረጃነት እንግዲህ የሚታዘዘው ለህመም ማስታገሻና ለትኩሳት መድኃኒት ነው ማለት ነው። በእንግሊዝ ፋርማኮሎጂውን ስናይ እንግዲህ አንዴ ከተወሰደ ፓራስታሞል አንዴ ከተዋጠ በኋላ ወይም አንዴ በሚሰጠው መልክ ከተሰጠ በኋላ ስራ ለመስራት ወይም ስራውን ለመጀመር ወደ 30 ደቂቃ ይፈጅበታል። ከዛም እንግዲህ በሰውነት ውስጥ ስራውን እየሰራ ከ4 እስከ 6 ሰዓታት ይቆያል። ያው እንግዲህ በሰውነት ውስጥ በሰፊ ተሰራጭቶ ይገኛል። የእንግዲህ ልጅን በቀላሉ ያልፋል። ያም ማለት አንድ ነፍሰ ጡር የሆነች ሴት እንግዲህ በፓራስታሞልን በምትወስድበት ጊዜ ወደ ልጁ ወደ ጽንሱ የማለፍ እድሉ በጣም ከፍተኛ ነው ማለት ነው። ስለዚህ በእንግዲህ ልጅ አማካኝነት ወይም በፕላሴንታ አማካኝነት ከእናትየው ወደ ልጅየው የመሄድ ቻንሱ ከፍተኛ ነው ማለት ነው። በዋነኛነት እንግዲህ ይህ ፓራስታሞል የምንለው በጉበት ውስጥ ለመወገድ ይዘጋጃል ወይም በጉበት አማካኝነት ወደ በቀላሉ ወደሚወገድበት መልክ ይቀየራል ማለት ነው። ከዛም በኋላ እንግዲህ በሽንት መልክ ነው ከሰውነት በብዛት የሚወገደው ያው በኩላሊት አማካኝነት ማለት ነው። ግን ፓራስታሞል በአንደኛ ደረጃነት እንግዲህ ወደሚወገደው ደረጃ የሚቀየረው በጉበት አማካኝነት ነው ማለት ነው። ተግባሩን ስናይ እንግዲህ ብዙ ጊዜ ቀደም እንዳልነው ለጸረ ህመምና ለጸረ ትኩሳት የሚሰጥ ነው። ለጸረ ህመም እንግዲህ የሚያገለግልበት መንገድ እነዚህ ፕሮስታግላንዲን የሚባሉ ኬሚካሎች አሉ። እነሱን መመረት ይከላከልና የነሱ እንዳይመረቱ በማድረግ በነርቮች ህዋሶቻችን ላይ እንግዲህ እንደ ጸረ ህመም ያገለግላል ማለት ነው። ህመም እንዳይሰማን ያደርጋል ማለት ነው። ሌላኛው እንግዲህ ጸረ ትኩሳት እንቅስቃሴ ወይም ስራን ያለው እንግዲህ እነዚህም በጭንቅላቶቻችን ውስጥ የሚገኝ ሃይፖታላሚክ የሚባል የሙቀትን መቆጣጠሪያ ማዕከል አለ። ይህ መቆጣጠሪያ ማዕከል እንግዲህ ተግባርን በአፌክት በማድረግ ወይም እንዲቀንስ በማድረግ የሙቀት ከሰውነታችን እንዲቀንስ ያደርጋል ማለት ነው። በእነዚህ ሁለት መንገዶች እንግዲህ ፓራስታሞል ወይም እኛ እንግዲህ ፓናዶል ወይም በዌስተርኖቹ አሜሪካ ወይም ካናዳ ላላችሁ ደግሞ ታይሌኖል ወይም አሴታሚኖፊን የሚባለው መድኃኒት እንግዲህ የሚሰራው በእንደዚህ አይነት ሁኔታ እንደ ጸረ ህመምና ጸረ ትኩሳትን አክቲቪቲዎችን ይሰራል ማለት ነው። ሌላኛው ደግሞ ምን አይነት ጥቅሞች አሉት ነው። ብዙ ጊዜ ፓናዶል ቅድም እንዳልነው ለጸረ ህመምና ለጸረ ትኩሳት ነው የምንሰጠው ማለት ነው። ግን ለትኩሳት መድኃኒት፣ ለራስ ምታት፣ ጉንፋንና ሳይነስ ላላቸው ሰዎች በዚህ ለሚመጣ ህመም እንደገና የቶንሲል ህመም ያላቸው የጀርባና የጡንቻ ህመም በብዛት የሚቸገሩ ሰዎች ለጥርስ ህመም ያለባቸውና በወር አበባ ጊዜ ደግሞ በህመም የሚቸገሩ ሰዎች ለነሱ እንግዲህ በብዛት ይሰጣል ማለት ነው። ስለዚህ ለህመምና ለትኩሳት ማስታገሻነት የሚውል መድኃኒት ነው ማለት ነው። እንዴት ነው አዘገጃጀቱ ስንል እንግዲህ ፓራስታሞል በብዙ ተዘጋጅቶ ሊገኝ ይችላል። በኪኒን መልክ አለ፣ በሽሮፕ መልክ አለ፣ በመርፌ መልክ አለ እና በፊንጢጣ መልክ የሚሰጥ መድኃኒት አለው ማለት ነው። ስለዚህ በኪኒን መልክ የሚሰጠው እንግዲህ በ500 ሚሊ ግራም አለ፣ በ1 ግራም አለ። እንደገና ደግሞ በሽሮፕ መልክ የሚሰጠው እንግዲህ በ250 በ5 ሚሊ ሊትር ውስጥ 250 ሚሊ ግራም አለ። እንደገና ደግሞ 120 ሚሊ ግራም በ5
ml ውስጥ በ5 ሚሊ ሊትር ውስጥ ይገኛል። በመርፌ ደግሞ የሚገኘው እንግዲህ 150 ሚሊ ግራም በአንድ እንትን ውስጥ እቺ ጠርሙስ ውስጥ በ1 ml ውስጥ 150 ሚሊ ግራም ወይም 300 ሚሊ ግራም አንዳንዴ ደግሞ አንድ በዚህ በአይቪ ኢንፊውዥን ወይም በእንትን እንደ ግሉኮስ በሚባለው ያው በተለምዶ ግሉኮስ በሚባለው የሚሰጠው እንግዲህ በኢንፊውዥን መልክ የሚሰጥ የፓራስታሞል አይነት አለ። እሱም 1 ግራም በ100 ml ውስጥ በ100 ሚሊ ሊትር ውስጥ 1 ግራምን የያዘ ፓራስታሞል እንትን አለ አዘገጃጀት አለ ማለት ነው። ሌላኛው ደግሞ በፊንጢጣ የሚሰጥ ነው። ብዙ ጊዜ ለህፃናት የሚሰጠው ነው የሚዘጋጀው። የ125ቱ አለ፣ የ250 አለ። እንደገና ደግሞ አንዳንዴ ለትላልቅ ሰዎች እዚህ ምስል ላይ እንደምታዩት የ1000 ሚሊ ግራም ሊሰጥ ይችላል። እነዚህ ለትላልቅ ሰዎች ናቸው የሚሰጡት ማለት ነው። ስለዚህ በእንደዚህ አይነት መልክ በብዛት ሊገኝ ይችላል ማለት ነው ፓራስታሞል። እንዴት ነው የምንሰጠው ብለን ስናይ እንግዲህ ፓራስታሞል እንግዲህ የጸረ ህመምና የጸረ ትኩሳት መድኃኒት ነው። ስለዚህ ለአዋቂዎችና ለህፃናት የተለያየ መጠን ነው የሚሰጠው። እንግዲህ ህፃናት እንደ አዋቂዎች ትላልቅ የሆነ መጠኑን ሃንድል ማድረግ አይችሉም፣ እንትን ሊሉ አይችሉም እና ከአዋቂዎች የተለየ ነው የሚሰጣቸው ማለት ነው። ስለዚህ አዋቂዎች ለምሳሌ በየ4 እስከ 6 ሰዓታት መውሰድ ይችላሉ። ያም ስንል እንግዲህ ብዙ ጊዜ ፓራስታሞል የሚባለው መድኃኒት የሚቆየው ከ4 እስከ 6 ሰዓታት ስለሆነ ከ500 እስከ 1000 ሚሊ ግራም ሊሰጥ ይችላል። ግን በቀን ከፍተኛው የሚሰጠው 4 ግራም ነው። ከዛ በላይ መሰጠት የለበትም። ከዛ በላይ ከተሰጠ እንግዲህ ጉበትን ሊጎዳ ስለሚችል ብዙ ጊዜ አይሰጥም ማለት ነው። በህፃናት ደግሞ የሚሰራው እንግዲህ ቅድም እንዳልነው ከ4 እስከ 6 ሰዓታት ሊሰራ ይችላል። የሚሰጠው እንግዲህ በኪሎአቸው ላይ ተመስርተን ነው ማለት ነው። ስለዚህ ከ10 እስከ 15 ሚሊ ግራም በኪሎአቸው አባስተን በቀን ማለት በአንድ ጊዜ የሚሰጣቸው ማለት ነው። በአንድ ጊዜ የሚሰጣቸው መጠን ከ10 እስከ 15 ሚሊ ግራም በኪሎአቸው ካባዛን በኋላ ይህንን በአንዴ መውሰድ ይችላሉ ማለት ነው። በቀን ሊወስዱ የሚችሉት እንግዲህ ይህንን 4 ጊዜ በማድረግ ያንን ያህል ሊወስዱ ይችላሉ ማለት ነው። ከፍተኛ እንግዲህ ከ60 ሚሊ ግራም በኪሎአቸው በማብዛት በቀን ሊወስዱ ይችላሉ ማለት ነው። ስለዚህ እንደዚህ አይነት የመድኃኒት አሰጣጥ አለ። ያው ለአዋቂዎችና ለህፃናት የተለያዩ ናቸው ማለት ነው። ፓራስታሞል ቢሆንም የተለያየ ነው አሰጣጣቸው ማለት ነው። የጎንዮሽ ጉዳቱ ምንድነው ብለን ስናይ እንግዲህ አብዛኛው ጀነራላይዝድ የሆነ ማለት ብዙ የማይለይ አይነት ምልክቶችን ሊያሳይ ይችላል። ለምሳሌ ማቅለሽለሽ ስሜት፣ የማስታወክ ስሜት ሊኖር ይችላል። ሌላኛው ደግሞ ከፍተኛ የሆነ ላብ ሊሰማቸው ይችላል። ላብ ጥምቅ አረገኝ ሊሉ ይችላሉ ፓራስታሞል ከወሰዱ በኋላ። ሌላኛው ደግሞ እንደ አለርጂ ያሉ ሪአክሽኖችን ሊያሳዩ ይችላሉ። እዚህ ላይ እንደምታዩት የቆዳ ሽፍታ ማለት የማሳከክ ስሜት ሊኖር ይችላል። ሌላኛው ደግሞ እንደዚህ የጉበት ችግሮችን ነው። ቅድም እንዳልነው እንግዲህ ፓራስታሞል በጉበት መልክ ነው ከሰውነት በጉበታችን አማካኝነት ነው ከሰውነት እንዲወገድ የሚደረገው። ያ ማለት እንግዲህ በመጀመሪያ በጉበት አማካኝነት ወደሚወገደው መልክ ይቀየራል። ስለዚህ ጉበት ላይ ስለሆነ ብዙ ጊዜ የሚቀየረው የጉበትን ሊጎዳ ይችላል፣ መጠኑ ከፍተኛ ከተወሰደ ማለት ነው። ስለዚህ የጉበት ችግር ሊያመጣ ይችላል። ያም ማለት እንግዲህ እዚህ ጋር እንደምታዩት ማቅለሽለሽ ሊያመጣ ይችላል። ድንገተኛ የሆነ ክብደት መቀነስ ሊሆን ይችላል። የምግብ ፍላጎት ማጣት ሊሆን ይችላል። አንዳንዴ ደግሞ በአይንና በቆዳ ላይ እንደዚህ ቢጫ የመሆን ቀለምን ሊያመጣ ይችላል። በእንግሊዝ በተለምዶ የወፍ በሽታ የምንለው አለ። እሱ እንግዲህ እሱ በቫይረስ አማካኝነት የሚመጣ ነው። እንደሱ አይነት በሽታ ጋር ተመሳሳይ የሆነ ምልክት ሊያሳይ ይችላል። ያም እንግዲህ ጉበትን ሊጎዳ ይችላል ማለት ነው። ስለዚህ እንደዚህ አይነት ምልክቶችን እንደ ጎንዮሽ ጉዳት ሊያገኙ ወይም ሊያዩ ይችላሉ ማለት ነው። ምን አይነት ጥንቃቄዎች መደረግ አለባቸው ስንል እንግዲህ አንድ ፓራስታሞል በቀን እንግዲህ ሊወሰድ የሚችለው ከቅድም ከተጠቀሰው በትላልቅ ሰዎች ላይ በአዋቂዎች ላይ 4 ግራም ነው ከፍተኛ መውሰድ ያለባቸው። በህፃናት ደግሞ 60 ሚሊ ግራም በኪሎአቸው አባዝተን ማለት ነው። ፓራስታሞል ደግሞ ሊወሰድ የሚችለው በቀን እንግዲህ ከ4
በ4 ወይም እስከ 6 ሰዓት ልዩነት ሊወሰድ ይችላል ማለት ነው። አንዴ ከተወሰደ በኋላ ወይ ከ4 ሰዓት በኋላ ነው ወይ ከ6 ሰዓት በኋላ ነው ሊሰጥ የሚችለው ማለት ነው። ግን የሚሰጠው በቀን 4 ጊዜ ብቻ ነው። ከዛ በላይ ባይሰጥ ይመከራል ማለት ነው። በመድኃኒቶቹ መካከል እንግዲህ ቢያንስ የ4 ሰዓታት ክፍተት ቢኖር የተመከረ ነው ማለት ነው። በስተክል ስራውንም እንዲሰራ እንደገና ደግሞ መስራቱ ራሱ ለማረጋገጥ ማለት ነው። ለምቅድም እንዳልነው አንዴ ፓራስታሞል ለመስራት ስራውን ለመጀመር 30 ደቂቃ ይፈጅብናል። ከዛ ደግሞ ከአንዴ ስራውን ከጀመረ ደግሞ ከ4 ሰዓት እስከ 6 ሰዓታት ሊቆይ ይችላል የሚል አውርተናል እና ስለዚህ ቢያንስ መስራቱን ለማወቅ እንኳን በሁለት መድኃኒቶች መካከል 4 ሰዓታት ክፍተት ቢኖር ጥሩ ነው። በ24 ሰዓት ውስጥ እንግዲህ ከ4 ጊዜ በላይ ባይወሰድ ይመከራል። ከ4 ጊዜ በላይ ከተወሰደ የጉበት ጉዳት ሊያስከትል ስለሚችል ማለት ነው። ከሚመከረው መጠን በላይ እንደ ጀነራል ማስጠንቀቂያ እንግዲህ ከሚመከረው በላይ ባይወስዱ ጥሩ ነው ማለት ነው። እንደ ቅድም እንዳሉት የጎንዮሽ ጉዳት እንዳይከሰት ማለት ነው። ሌላኛው ጥንቃቄ እንግዲህ እነዚህ አልኮል በብዛት የሚጠጡ ሰዎች አንደኛ በአልኮል አማካኝነት የጉበት ጉዳት ሊደርስ ይችላል። እንደገና ደግሞ ፓራስታሞል እዛው ላይ ሲጨመርበት ደግሞ ሁለቱ አንድ ላይ የጉበትን የመጉዳት ቻንሳቸው ከፍ ይላል። ስለዚህ ብዙ ጊዜ አልኮል አንድ ላይ መጠጣት አይመከርም ማለት ነው። ሌላኛው ደግሞ የጉበትን የሚጎዱ መድኃኒቶች ካሉ እነዚህ የእንትን ማለት አለባቸው ማለት ነው። ፓራስታሞል ወደ ሌላ መቀየር አለበት። ሌላ የህመም ማስታገሻ ወይም የትኩሳት ማስታገሻ ሌላ አይነት መወሰድ አለበት ማለት ነው። ጉበትን አንድ ላይ ተደምሮ እንዳይጎዱ ማለት ነው። ሌላኛው ደግሞ የተመጣጠነ ምግብ የማይወስዱ የተመጣጠነ ምግብ እጥረት ያላቸው በህፃናት ላይ ለምሳሌ የቀነጨሩ ህፃናት ወይም ማልኒትሪሽን ያለባቸው ህፃናት ወይም በጣም የተዳከሙ ሰዎች ወይም ታማሚዎች ለምሳሌ እንግዲህ ለሰርጀሪ ተሰርቶላቸው የቀዶ ህክምና ተሰርቶላቸው ብዙ ጊዜ የቆዩ ታማሚዎችና ሰውነታቸው በጣም የተዳከመ ሰዎች ብዙ ጊዜ ፓራስታሞልን ባይወስዱ ይመከራል። ያም ማለት እንግዲህ ጉበታቸውም አንድ ላይ እየተጎዳ ሊሆን ይችላል በሚል ማለት ነው። እንደ ሌላም ጥንቃቄ ደግሞ ከመውሰዱ በፊት ሌብል ማንበብ እንደዚህ ከጀርባ የተጻፉ እንትኖች አሉ ማስጠንቀቂያዎችና በቀን ይሄን ያህል መውሰድ አለባችሁ ዳይሬክሽኖችን የሚያሳዩ ማለት ነው። ውስጡ ምን አለ እንደገና ደግሞ ኤክስፓየር ዴቶችን ውላ የሚጠቅሱ ከጀርባ የተጻፈ እንትኖች ሌብሎች አሉ። እነሱም ማንበብ እንዳይረሱ ሲገዙ ማለት ነው። ኤክስፓየር ዴቱ ምንድነው በውስጡ ምንድነው ያዘው ብለው በደንብ አረጋግጠው ይግዙ ማለት ነው። ሌላኛው ደግሞ እነዚህ ሜዲሲን ካቢኔቶች ውስጥ ቢያስቀምጧቸው ይመከራል። ራቅ ያለ ቦታ ከህፃናት ራቅ አድርጋችሁ ከፍ ያለ ቦታ የማይደርሱበት ቦታ እንደገናም ደግሞ ደረቅና በጣም ሙቀት የማያገኝበት ቦታ ከእርጥበትና ከሙቀት የራቀ ቦታ ቢሆን ጥሩ ነው ስታስቀምጡት ማለት ነው። ፓራስታሞል እንደዚህ አይነት ጥንቃቄዎችን ካደረጋችሁ ፓራስታሞልን ያለምንም ስጋት መውሰድ ትችላላችሁ ማለት ነው። ሌላኛው እንግዲህ ከእርግዝና ጋር ያለው ቁርኝት ምንድነው ማለት ነው። ፓራስታሞል በእርግዝና ጊዜ መውሰድ ይቻላል አይቻልም የሚለውን እናያለን። በእርግዝና ጊዜ እንግዲህ ብዙ የእርግዝናና የመድኃኒት ግንኙነት አላቸው ማለት ነው። ስለዚህ በእርግዝናና ጊዜ ያሉ መድኃኒቶች 5 የሆነ ምድብ አላቸው ABCD ከዛ ደግሞ ኤክስ የምንለው ማለት ነው። ስለዚህ እነዚህ የምድቦችን በማየት ለጽንሱ ይጎዳል ለእናትየው ጉዳት ያደርሳል የሚለውን በደንብ አረጋግጠን መውሰድ አለባቸው ማለት ነው። ስለዚህ ፓራስታሞል የተመደበው ቢ ላይ ነው። አንዳንዴ የመጀመሪያዎቹ የ3 ወራት ጽንስ ላይ ከሆነ የሚሰጠው እሱን እንደ ሲ ሊቆጥሩት ይችላሉ። ግን በብዛት እንግዲህ በምድብ ቢ ላይ ነው የተቀመጠው። ምድብ ቢ ማለት እንግዲህ በእንስሳት ላይ የተደረጉ ጥናቶች አሉ። እነሱም ምንም በእንስሳት ላይ ተደርገው ምንም በጽንስ ላይ አደጋ እንደሌላቸው አስቀምጠዋል። ስለዚህ እንግዲህ በሰዎች ላይ በቂ የሆነ ጥናት ባይደረግም በእንስሳት ላይ ተደርገው ጽንስ ላይ ምንም ጉዳት አያደርስም ስለተባለ እንደ ካታጎሪ ቢ እንወስደዋለን። ያን ጊዜ እንግዲህ መስጠት እንችላለን። ግን እሱንም በጥንቃቄ ማለት ነው። በጥንቃቄ መሆን አለበት ስንሰጥ ማለት ነው። ስለዚህ ካታጎሪ ቢ ነው መስጠት እንችላለን ግን በጥንቃቄ በደንብ በመከታተል ማለት ነው።
እና ውድ ተመልካቾቼ ይዤላችሁ የቀረብኩት የጤና ርዕስ ይህንን ይመስል ነበር። በሌላ ቪዲዮ ምን እንድሰራላችሁ የምትፈልጉት የመድኃኒት ርዕስ ይንገሩኝ። በነበረን ቆይታ እያመሰገንኩ ላይክ፣ ሼር እና ሰብስክራይብ ያድርጉ። አመሰግናለሁ። መልካም ምሽት ይሁንላችሁ። መልካም ጊዜ